ጤና ይስጥልን። ይህ ኢትዮ ፎረም ነው። በዚህ ዝግጅት ወደ እናንተ የምናደርሰው ጥንቅር አምባሳደር ጃታኒ ዲ ለጣቢያችን ያደረሱንን ዝግጅት ነው። አምባሳደሩ ስራቸው ዓለም አቀፋዊ ግንኙነትን ማካሄድ ቢሆንም አንዲት ውስጣዊ ጤና የሌላት ሀገር በውጭ ሀገራት እዚህ ግባ የሚባል ተደማጭነትና ከበሬታ እንደሌላት የሚያውቁ ነባር ባለሙያ ናቸው። እናም ሰሞነኛውን የብልጽግና ሰራዊት እንቅስቃሴ የሚያመጣውን አደጋ በዝርዝር በመመልከት የተደቀነውን አገራዊ ኪሳራ ለማመላከት ይህንን ጽሑፍ አዘጋጅተው ልከውልናል። የጽሑፋቸውን ርዕስ ዘ ኖርዘርን ኮንቨርጀንስ ኢትዮጵያ አት ዘ ወር ትሮሽሆልድ በሚል ርዕስ ጽፈውታል። ወደ አማርኛ መልሰን ስናዘጋጀው ጥልቀት ያላቸውን እይታዎችና መከራከሪያዎች ታገኙበታላችሁ። አምባሳደሩን ስማቸውን ለመቀየር የተገደድነው ለሕይወታቸውም ለስራቸውም ደህንነት ስንል ከብልጽግና ሰይፎች ነፍሳቸውን ለመከላከል ስንል ነው። አምባሳደር ጃታኒን ስለጻፉልን እናንተ ውድ ተከታታዮቻችንም አብራችሁን ስለምትቆዩ እጅ እንነሳለን። አምባሳደሩ እንዲህ ይጀምራሉ። በደቡብ አፍሪካው ስምምነት ጠመንጃዎች ዝም አሉ፣ ጦርነቱ ግን ቀጥሏል የሚለውን ጉዳይ እኛ የውጭ ጉዳይ ሚኒስቴር ባልደረቦች በየዲፕሎማቲክ ኮሪደሮች የምንፈተንበት ጉዳይ ነው። ቤተ መንግስቱ የውጭ ሀገር ቱሪስት ወደ ትግራይ እንዳይሄድ ይከለክላል። ከዚያ ኤምባሲዎች ውጭ ጉዳይን ይጠይቃሉ። ዜጎቻችን ወደ ትግራይ እንዳይበሩ ተደርገው ኤርፖርት ላይ ተመለሱ ይሉናል። አናውቅም ብለን መመለስም እንግዳ ሆነን መፍትሄ መስጠትም አንችልም። እንደገና ደግሞ ጠቅላይ ሚኒስትሩ ነዳጅና ደሞዝ አግደው እርዳታ ማድረሻ መኪኖች እንዳይንቀሳቀሱ ማገዳቸውን፣ ሰዎችም በረሃብ እንዲያልቁ ማድረጋቸውን ዲፕሎማቶች ይጠይቁናል። እንደ ባዳ ሰው በአገራችን ጉዳይ ባይተዋር ሆነን የምንመልስላቸው እናጣለን። ደሞዝ ከሰራተኛ መከልከል፣ እርዳታን ከተፈናቃይ መቀማት እንዴት ብሎ ሊብራራ ምክንያታዊም ሊደረግ እንደሚችል አናውቅም። የሚሊዮን ሕፃናት ከትምህርት ውጭ መደረግ፣ ታጣቂ ኃይሎችን ራሳችን አቋቋም ነው ባልነው ክልላዊ መስተዳድር ላይ ለማዝመት እየሰራንና እያሴርን መሆኑን ለማስረዳት ምን አይነት ቋንቋ አቅም ይኖረዋል? ይህ ምንድን አይነት አሰራር እንደሆነ ለመጠየቅ እድል ባገኘንበት ወቅት ተቆጣጥሮ ማድቀቅ ማኔጅድ ኤግዞሽን ይባላል አሉን። ሁሉም ነገር በቁጥጥር ስራ አድርጎ ማዳከምና ማድሄት፣ መከፋፈልና ማጋጨት መሆኑ ነው። ይህንን ሁሉ ከ3 ዓመታት በላይ አድርገነው አሁን ደግሞ ሰራዊቱ ወደ ሰሜን ኢትዮጵያ እየተመመ ነው ተባለ። እኛም ከውጭና ከአገር ውስጥ ሚዲያዎች ሰማን። ይህንን ካለቆቻችን አልተነገረንም። ግን ሰሜናዊ ሁኔታው ታች አምና እንደነበረው ያለ አይደለም። ከ5 ዓመታት በፊት ሕግ ማስከበር ብለን ስንዘምት የአማራ ክልልን መንግስታዊ መዋቅር ይዘን ዘምተናል። ኤርትራ በሙሉ አቅሟ ከጎናችን ነበረች። ሰራዊታችን ፖለቲካዊና ሎጂስቲክሳዊ ድጋፍ ጉድለት አልነበረበትም። አሁን ግን እሳት መሃል ተወስዶ ከፊቱም ከኋላውም ከግራውም ከቀኙም መንግስታችን በፈጠረለት ጠላት እንዲከበብ አድርገነዋል። የሰራዊቱ መዛልና የሰሜኖቹ መሰባሰብ በእነርሱ ጥረት የመጣ ብቻ አይደለም። የኛው መንግስት በሁሉም ላይ ጦርነት የማወጁ ምክንያት የፈጠረው ነው። ኤርትራ አሁን በግልጽ ጠላታችን ሆናለች። በአዲስ አበባና በአስመራ መካከል ያለው ዲፕሎማሲያዊ ግንኙነት ወደ መወነጃጀልና አለመተማመን ተለውጧል። በየቀኑ የሚነገረው ዓለም የመዘገበውንና ያወቀውን የኤርትራን ግዛት ቆርሶ ስለማምጣት ነው። ይህንን ለውጭ ሰዎች ስለማስረዳት መሞከር አድካሚም አስቸጋሪም ሆኖብናል። በዓለም አቀፍ አደራዳሪዎች ፊት የፈረሙትን ስምምነት አብይ በህወሓትና የፌዴራል መንግስቱ መካከል የተፈረመ ሳይሆን ከጌታቸውና ጻድቃን ጋር የፈረሙት ውል መሆኑን ተናግረው ስለ ተግባራዊነቱ እንደማይጨነቁ ሲናገሩ በፓርላማ ውስጥ ዲፕሎማቶች ተደርድረው ያዳምጧቸው ነበር። ጠቅላይ ሚኒስትራችሁ ምን እያሉ ነው ሲሉን የምናብራራላቸው ነገር በእጃችን አልነበረንም። ከፋኖ ጋር ወደ ሐቀኛ ድርድር ገብታችሁ የአማራ ክልልን ሰላም አድርጉት ለሚሉን ዲፕሎማቶች ጦርነቱ እኮ አልቋል፣ አማራ ክልልን ሙሉ በሙሉ ተቆጣጥረነዋል ብላችሁ ንገሩ ተብለናል። በዚህ በቴክኖሎጂ ዘመን ሳተላይት ይዞ ለሚዞር ዲፕሎማት በብዙ ሰላዮች ለሚታገዝ አምባሳደር ጦርነት የለም እያልን መዋሸት እንዴት እንደሚያሳምንልን አናውቅም። በኦሮሚያም እንዲሁ ነው። ከከሸፈው የታንዛኒያ ድርድር በኋላ ድል በድል ሆነን አሸንፈናል እንድንል ነው የምንታዘዘው። እንዲህ ያለ ሐሰት ይዘን በእነዚህ ሁሉ ኃይሎች ላይ ጦርነት አውጀን ነው እንግዲህ አሁንስ ከማዕከላዊ መንግስት ውጭ ጠላት የለብንም ብለው ከኤርትራ እስከ ኦሮሚያ ድረስ በተናበበ አኳኋን የተነሱብን እነዚህ ሰሜናዊ ኃይሎች ማለትም ጦርነት የታወጀባቸው ኤርትራ፣ የትግራይ ጊዜያዊ መንግስት፣ ህወሓት፣ ቲዲኤፍ፣ ፋኖና የአማራ ህዝብ የሰራዊታችን ወዳጅ እንዳልሆኑ
ዓለም ያውቀዋል። ሱዳንም እንዲሁ። በቤተ መንግስቱ በኩል የሚቀርበው መከራከሪያ ትግራይ ተከፋፍሏል፣ እንደ በፊቱ አይደለም የሚል ነው። በእርግጥ የትግራይ ልሂቃን ከፕሪቶሪያ ውል በኋላ ተከፋፍለዋል። እንደ ጌታቸው ረዳ ያሉ ሰዎችና እንደ ጀነራል ጻድቃን ያሉ ከፍተኛ ወታደራዊ አመራሮች ወደ ፌዴራል ማዕከሉ ተጠግተው ወታደራዊና ፖለቲካዊ ኃይል መመስረታቸው ይነገራል። ቢሆንም በትግራይ ውስጥ ዘላቂ ተቀባይነት ማግኘት ስለመቻላቸው መንግስት ምንም ማስረጃ ማቅረብ አይቻለውም። በህወሓት ላይ ያለው የህዝብ ቅሬታ እውነተኛ ቢሆንም አብይ አህመድን ወዳጅ ሊያደርግ እንደማይችል ግን እየታወቀ ነው። አዲስ የህልውና ጦርነት ቢቀሰቀስ የውስጥ ልዩነቱ በፍጥነት ወደ አንድነት ሊቀየር ይችላል። ከአዲስ አበባ ጋር የተሰለፉትም በአንድ ጀንበር ተቀባይነታቸውን አሊያም ህይወታቸውን ሊያጡ ይችላሉ። ብልጽግና ፓርቲም ቢሆን እነዚህን ከህወሓት የወጡ ሰዎችን ሙሉ በሙሉ ያምናቸዋል ተብሎ አይጠበቅም። እነሱ ለጸረ ህወሓት ወይም ጸረ ትግራይ ዘመቻው እንደ ጊዜያዊ ስልት መሳሪያ ነው የሚያገለግሉት። እስከተፈለጉ ድረስ ጥቅም አላቸው። ከዚያ በኋላ ግን አርቀው ይጣላሉ። እናም የኃይል አሰላለፉ ተለዋውጧል። ሚሽን ተሰጥቶት እየሞተ ያለ ዋጋ እየከፈለ ያለን ኃይል እንደ ዘራፊና ጨቋኝ አድርጎ መሳል ግን ስህተት ነው። የአማራ ልዩ ኃይል እየሞተ ያለው በመንግስት የተሰጠውን ትዕዛዝ ለመፈጸም ነው መስዋዕት እየከፈለ ያለው። የአማራ ልዩ ኃይል እስከ መጨረሻው መንግስት ከፈለገ እና ከአቅሙ በላይ ከሆነ ጅጅጋ ጫፍም ሊያሰማራው ይችላል። ጠቅላይ ሚኒስትር አብይ እንዲህ የሚያወዳድሱት ኃይል ዛሬ በእጃቸው እንደሌለ የሚያብራሩት አምባሳደር ጃታኒ እንዲህ ይቀጥላሉ። ሰራዊቱ በአማራና በኦሮሚያ ባሉ በርካታ የግጭት ቀጣናዎች ተወጥሮ ቆይቷል። ተለዋዋጭና ጠንካራ የሆኑ አማጽያንን ማሸነፍ ተስኖት ሲሞትና ሲገድልም ከርሟል። ለዓመታት ያልተቋረጠ ስምሪት፣ ከፍተኛ የጦር ሜዳ ኪሳራ፣ የእዝ መዋቅሩ ፖለቲካዊ መሆንና ልምድ ያላቸው መካከለኛ መኮንኖች መመናመን የሰራዊቱን ጥንካሬ አዳቆታል። እየጨመረ የመጣው የሰራዊት መኮብለል፣ በሚሊሻ ኃይል ላይ ጥገኝነት መጨመርና ለገንዘብ ማግኛ ሲባል በሕይወት የሌሉ ወታደሮችን ደሞዝ መክፈል የሰራዊቱን መንኮታኮት የሚያመለክቱ ናቸው። ይህ ሰራዊት ያለማቋረጥ ብዙ ጦርነቶችን የተዋጋ ግን ደግሞ ድልና ቅቡልነት የሌለው ሰራዊት ነው። ጠቅላይ ሚኒስትር አብይ እነዚህን ውስንነቶች ጠንቅቀው ያውቃሉ። እናም በድሮንና በአየር ኃይል ላይ ጥገኛ መሆንን ወደዋል። ልክ ነው። ድሮን አመራሮችን ሊገድል፣ የአቅርቦት መስመሮችን ሊያስተጓጉልና የከተማ ስብስቦችን ሊመታ ይችላል። ነገር ግን የመሬት ላይ ውጊያን ሊተካ በፍጹም አይቻለውም። ዘላቂ ቁጥጥር ሊያደርጉ የሚገባቸውን እግረኛ ሰራዊቶች ሊተካም አይችልም። ውጤታማ የምድር ኃይል ከሌለ የአየር የበላይነት ብቻውን ለድል የሚያበቃ ቢሆን ኖሮ አሜሪካ ከአፍጋኒስታን ልትባረር አይቻላትም ነበር። እዚህ ጋር አንዲትንም አገር በጠላትነት እንደፈረጅንም መርሳት የለብንም። እሷም ሱዳን ነች። ሱዳን በኢትዮጵያ ጉዳይ አሁን ገለልተኛ እንዳትሆን አድርገናታል። ሮይተርስ በቅርቡ በዓለም ፊት እንዳጋለጠን ለተባበሩት አረብ ኤሚሬቶች ብለን የጦር ሰፈር እንድንገነባ ሆነን ዓለም የሚያውቀውን የአልቡህራንን መንግሥት የምንፋለም መሆናችን እውነት ሆኗል። ይህንን ውሸት ነው ብለን እንዴት ከሰው ፊት ይዘነው እንቀርባለን? በሰሜን ያሰባሰብነውን ሰራዊት ወደ ውጊያ እንዲገባ ካደረግነው በሱዳን የእርስ በርስ ጦርነት ላይ ተጽዕኖ ይኖረዋል። በገልፍ ሀገራት መካከል ያለውን ፉክክር ያባብሰዋል። እንዲሁም የካይሮ አስመራ መስመርን የበለጠ ያደረጀዋል። ስለዚህ የሰሜኑ መሰባሰብ የኢትዮጵያ ጉዳይ ብቻ አይደለም፣ ቀጣናዊ፣ ፋይናንሳዊና ስትራቴጂካዊም ነው። ውጤቱም ከኢትዮጵያ ድንበር በላይ ይዘልቃል። ከ2010 ዓ.ም በኋላ ለጥቂት ዓመታት ህወሓት ለኢትዮጵያ ቀውሶች ሁሉ እንደ ዋና ምክንያት ቀርቦ ይነገር ነበር። ኮሽ ባለ ቁጥር ለውጡ የመጣበት ህወሓት አደረገው ይባል ነበር። የኢኮኖሚ መቃወስ፣ አለመረጋጋትና የተቋማት ችግርም የእኛ ሳይሆን የቀድሞ ስርዓት ውርስ ናቸው እየተባለ ይተረት ነበር። በቀድሞ ስርዓት ላይ በነበረው ከፍተኛ ቅሬታ ምክንያት ይህ መከራከሪያ ተቀባይነት አግኝቶ ጊዜ ለመግዛትም ጠቅሞ ነበር። አሁን ያ ጊዜ አልፏል። አሁን የተዳቀቀ ኢኮኖሚ ባለበት በዚህ ወቅት ጦርነት መጀመር አደጋ አለው። በአማራና በኦሮሚያ ያሉ የውስጥ ግጭቶች ቀድሞውኑ ሀብትን እየበሉ ነው። የሰሜን ጦርነት ደግሞ የገንዘብን ዋጋ በወደቀበት፣ የዕዳ ጫና በበዛበትና የህዝብ እምነት በጠፋበት ወቅት ሙሉ አቅምን ይጠይቃል። የኢኮኖሚ እጦቱ ጦርነትን አያስቀረውም። ነገር ግን ጦርነቱ ሀገርን እንዲያፈርስ ያደርገዋል። ኦሮሚያ በኢትዮጵያ ፌዴራላዊ መዋቅር ውስጥ እንደ አንድ ክልል ብቻ የሚታይ አይደለም። የስርዓቱ የህልውና ማዕከልም ተደርጎ ይቆጠራል። ከአገሪቱ ህዝብ 1/3ኛውን የያዘና አዲስ አበባን የከበበ በመሆኑ
ኦሮሚያን መቆጣጠር ማለት መንግስትን መቆጣጠር ማለት ነው ተብሎም ይታሰባል። የጠቅላይ ሚኒስትር አብይ አህመድ ስትራቴጂም ይህንን ክልል ማስተዳደር ሳይሆን መቆጣጠር ወይም ኮንቴን ማድረግ ነው። ለዚህም አንዱን ዞን ከሌላው ጋር ማጋጨት፣ ወለጋና ጅማን ማፋጠጥ፣ አርሲና ባሌን ለማዋጋት መሞከር፣ ሌሎችንም እንዲሁ ማድረግ እንደ ስልት ተይዟል። በአዲስ አበባ ዙሪያ ያሉ የምዕራብና ሰሜን ሸዋ ዞኖች እንደ ፖለቲካዊ ማዕከል ይታያሉ። የአሁኑ የኦሮሚያ ገዢ መደብ በአብዛኛው ከእነዚህ አካባቢዎች የመጣ ነው። ለመጀመሪያ ጊዜ የሸዋ ኦሮሞ የኦሮሚያ ፕሬዝዳንት እንዲሆን ተደርጓል። ይህም በማዕከሉ ያለውን ፖለቲካዊ ታማኝነት ለማጠናከር የታለመ ነው። የልሂቃን ሹመት፣ የመሠረተ ልማት ዝርጋታና የጸጥታ ትኩረት ሁሉ ከተደረገ በዚህ አካባቢ ብቻ ነው። ቢሆንም በምዕራብና ሰሜን ሸዋ እንኳን ቢሆን ስርዓቱ ሙሉ ታማኝነት አለው ማለት አይደለም። እነዚህ ዞኖች የገዢ መደቡን ያወጡ ቢሆንም ከፖለቲካ ውጥረት ነፃ ናቸው ማለት አይቻልም። የኦሮሞ ነፃነት ጦር እንቅስቃሴ ወደ እነዚህ ቦታዎች ተስፋፍቷል። ከሁሉም በላይ ግን የህዝቡ ስሜት እየተቀየረ ነው። የተደራጁ ተቃዋሚዎች ባይኖሩም ሰፊው ህዝብ በኢኮኖሚ ችግር፣ በአለመረጋጋትና ባልተፈጸሙ ቃል ኪዳኖች ላይ ከፍተኛ ቅሬታ አለው። በአንዳንድ አካባቢዎች ኦላ እንደ አማጺ ብቻ ሳይሆን ለማዕከሉ ተቃውሞ ማሳያ አማራጭ ሆኖ መታየት ጀምሯል። ማዕከሉ ተይዟል እንጂ አንድ አልሆነም። ከዚህ ማዕከል ውጭ ያለው ካርታ የተለየ ነው። ወለጋና ጉጂ እንደ ፖለቲካዊ አካላት ሳይሆን እንደ ጦር አውድማ ነው የሚታዩት። ተከታታይ ወታደራዊ ዘመቻዎች፣ የአየር ጥቃቶች፣ መፈናቀል፣ የሰላማዊ ሰዎች ሞት፣ መንደሮች መቃጠልና ረዥም የግንኙነቶች መቆራረጥ የእነዚህ አካባቢዎች መለያ ከሆኑ ዓመታት ሄደዋል። በኦሮሚያ ያለው ጦርነት ብዙ ጊዜ የተደበቀ ተብሎ ይገለጻል። ነገር ግን እዚያ ለሚኖሩት ዜጎች ሁሉ ቋሚና የተለመደ ነው። ከሶማሌ፣ አፋር፣ ሲዳማና ሌሎች ጎረቤት ክልሎች ጋር ያለው የድንበር ውጥረት ሌላው ውስብስብ ጉዳይ ነው። ተደጋጋሚ የግጭት ክስተቶች የፖለቲካ ጉልበትን ይበትናሉ፣ በፌዴራል ጸጥታ ኃይል ጥገኝነትን ይፈጥራሉ፣ እንዲሁም ቅሬታዎች በቀጥታ ወደ አዲስ አበባ እንዲያነጣጥሩ ያደርጋሉ። ይህንን ተቆጣጥሮ ማድቀቅ ብለን ከጠራነው የትግራይ ጉዳይ የሚለየው ቁጥጥር የሚደረግበት አለመረጋጋት፣ ማኔጅድ ኢንስቴቢሊቲ የፖለቲካ መቆጣጠሪያ ዘዴ ሆኖ ግጭትን ማከፋፈል እንደ አስተዳደር ስልት ስለሚተገበርበት ነው። አብይ አስተዳደራቸውን እንደ መጀመሪያ እውነተኛ የኦሮሞ መንግስት አድርገው ለማቅረብ ይዳዳቸዋል። ኦሮሞዎች እጣፈንታቸውን ከእሳቸው ህልውና ጋር እንዲያያያዙም ይቀሰቅሳሉ። ትርጉሙ ግልጽ ነው። እኔ ከወደቅሁ እናንተም ትወድቃላችሁ የሚል መልእክት ለኦሮሞዎች ለማስተላለፍ ነው። ነገር ግን ይህ ትረካ አሁን ሰፊ ተቀባይነት ያለው አይመስልም። ኦላ አሁንም በብዙ ዞኖች ይንቀሳቀሳል። የዳያስፖራ ኦሮሞዎች በመንግስት ላይ በግልጽ ይንቀሳቀሳሉ። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ የዲሞክራሲ ምህዳር የለም በሚል በመጪው ምርጫ ተሳትፎውን ገድቦት ታይቷል። በኦሮሞ ህዝብ ዘንድ የኢህአዴግ ዘመን ናፍቆ የመታየት ትልቅ ትርጉም አለው። በከተሞችና በገጠር አካባቢዎች ዲሞክራሲ ባይኖርም ያኔ ሰላም ነበረን የሚል ንግግር በብዛት ይደመጣል። በአሁኑ ወቅት ብዙዎች ሰላምም ሆነ ዲሞክራሲ የለንም ብለው ያስባሉ። ይልቁንም ህልውናችን አደጋ ውስጥ ወድቋል በማለት እያንዳንዱ ቤተሰብ ስጋት ውስጥ መሆኑን ይናገራል። አለመረጋጋት ሰፍኗል። የኑሮ ውድነት ሰማይ ነክቷል። የለውጥ ተስፋው ወደ ጭቆና ተቀይሯል። ህልውና ራሱ የዕለት ተዕለት ትግል ሆኗል። መቆጣጠር እስካሁን ማዕከሉን ጠብቆት ሊሆን ይችላል፣ ነገር ግን አላስተማመነውም። ኦሮሚያ አሁንም ወሳኝ መድረክ ናት፣ ነገር ግን አስተማማኝ መሰረት አይደለችም። ይህንን ቀውስ አዲስ አበባ ዙሪያ ላይ ትተነው ወደ ሰሜን ግንባር ሰራዊቱን ልከናል። ሳተናው ጀነራል በላይ ልበቆራጡ ጀነራል መሰለ የመጀመሪያ የመከላከል ስራ በጎንደር በኩል በሁመራ በኩል ያለውንና ሁመራ የመያዙን ስራ ከሌሎች ጓደኞቻቸው ጋር ሆነው ነው የመሩት። በ2013 ወደ ትግራይ ክልል ስንዘምት የነበረው ዲፕሎማሲያዊ መልክና አገራዊ ሁኔታ ይህንን ብቻ የሚመስል አይደለም። አዳዲስ ለውጦች ከሚታዩባቸው አካባቢዎች መካከል አንዱ አፋር ነው። በአፋር ውስጥ ቀደም ሲል የነበሩ የፌዴራል አጋሮች ተከፋፍለዋል። አንዳንዶቹ አሁን ከመንግስት ኃይሎች በተቃራኒ መቆማቸውን አውጀዋል። በቤኒሻንጉል ጉሙዝና በጋምቤላ የአማጽያን እንቅስቃሴ እንደቀጠለ ነው፣ አልተቋረጠም። በሶማሌ ክልል ያለው ደካማ መረጋጋት እውነተኛ ፖለቲካዊ ስምምነትን የሚያንጸባርቅ ሳይሆን የጥቅም ሽሚያንና የተደራጀ መከፋፈልን የሚያንጸባርቅ ነው። በክልሉ ያሉ ከፍተኛ ባለስልጣናት ከአዲስ አበባ ሹማምንት ጋር የክልሉን በጀት እንደ ልማት መሳሪያ ሳይሆን እንደ የግል ሀብት ማከፋፈያ የሚጠቀሙበት ተደርገው
የሚወነጀሉ ናቸው። የሙስና መረቡ እስከ ዱባይ፣ ኢስታንቡል፣ መቋዲሾ፣ ሃርጌሳና ናይሮቢ ይዘረጋል። ይህ በሆነበት ሁኔታ መሰረተ ልማት፣ ስራ ዕድልና መሰረታዊ አገልግሎቶች ይዳከማሉ። ሙስና ብዙ ጊዜ የሚከሰት ሳይሆን በሁሉም የመንግስት እርከኖች ውስጥ የሰረጸ ነው ቢባል ይቀለዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በጅጅጋ ባደረጉት ንግግር የክልሉ ፕሬዝዳንት በ7 ዓመት ውስጥ የፈጸሙት 2% ብቻ እንደሆነ መናገራቸው የችግሩን ጥልቀት ሲያውቁት አሳልፈውታል። ይበልጥ አስፈላጊው ጥያቄ ግን 2% ብቻ የሰራ አመራር ለምን በፖለቲካ ጥበቃ ይደረግለታል የሚለው ነው። በተመሳሳይ ጊዜ የጎሳ ግጭቶችና ከኦሮሚያና አፋር ጋር ያሉ ውጥረቶች ለማዕከሉ የመረጋጋት ምንጭ ሆነው ያገለግላሉ። መከፋፈል የተቀናጀ ተቃውሞ እንዳይኖር ያደርጋል። እንዲያም ሆኖ በፌዴራል የጸጥታ ኃይሎች ምክንያት ይህም ተጨቁኖ ሊቆይ ይችላል። ይህ ሁሉ ባለበት ሶማሊ ፒፕልስ አሊያንስ ፎር ሰልፍ ዲተርሚኔሽን የሚባል ኃይል ራሱን ወደ ማደራጀት እየገባ እንደሆነ ይፋ አድርጓል። የሰሜን ጦርነት ከፈነዳ የፌዴራል መንግስት ምስራቁን የመቆጣጠር አቅሙ በፍጥነት ይዳከማል። በጥቅምና በመከፋፈል ተይዞ የነበረው ነገር ወደ ተደራጀ ተቃውሞ ሊቀየርም ይችላል። በዚያ ሁኔታ ምስራቃዊው ግንባር በድንገት ተከፍቶ ለዓመታት ተጭኖ የነበረው መንግስታዊ ጭቆና ይገነፍላል። የኢትዮጵያ ለመረጋጋት አሁን በተወሰነው ክልሎች ብቻ የተፈጸመ አይሆንም። ወደ ሰሜን በግጭት፣ ወደ ማዕከል በደካማነት፣ ወደ ምስራቅ ደግሞ በድምፅ አልባ ውጥረት ይለካል። ይህንን ሁሉ መንግስታዊ ውጥረት ይዘን ነው እንግዲህ ሁሉንም ነገር ወደ ሰሜን ግንባር የምንለው። በአንድ ሀገር ታሪክ ውስጥ ማመንታት ራሱ ውሳኔ የሚሆንበት ጊዜ አለ። ኢትዮጵያ እዚያ ደረጃ ላይ ደርሳለች። ለ2 ዓመታት የፕሪቶሪያ ስምምነት ጦርነቱን ሳይፈታ የጦር ሜዳውን ብቻ አዘቅዝቆት ቆይቷል። መድፎች ዝም አሉ እንጂ ከበባው ቀጠለ። እምነት አልተገነባም። መፈናቀል አልተቀየረም። ቅሬታዎች አልታረቁም። ጥምረቶች ፈረሱ እንጂ የተረጋጋ ስርዓት አላመጣንም። የተከልነው ሰላም ሳይሆን የተንጠለጠለና ያልተቋጨ ግጭት ነው። ያልብ ሰቀላ አሁን ወደ ተግባራዊነት ተቀይሮ ጠቅላይ ሚኒስትር አብይ በትግራይ ላይ ወታደራዊ እርምጃ ከወሰዱ ኤርትራ በዝምታ አትመለከትም። በኤርትራ ላይ እርምጃም ከወሰዱ ትግራይ ዝም አትልም። ትግራይን ከወጉ የአማራ ኃይሎች ዝም እንደማይሉ በይፋ ገልጸዋል። ከጥቂት ዓመታት በፊት ለጸረ ትግራይ ዘመቻዎች ተባብሮ የነበረው ስሌት አሁን ተገልብጦ በጸረ አብይ ላይ ተባብሯል። የቀድሞ ባላንጣዎች አሁን በአንድ ግንዛቤ ላይ የተሰባሰቡ መስለዋል። የፌዴራሉ ማዕከል ዋነኛው የህልውና ስጋታችን ነው በሚል ይህ ሁሉ ዘመቻ አገር ይዞ እንዳይወድቅ መጠንቀቅ የሚመለከታቸው ኃይሎች ሁሉ ሊወጡት የሚገባ ኃላፊነት ነው። የዲፕሎማቲክ ማህበረሰቡን ሊደመጥ አልቻለም። የአፍሪካ ህብረት ነገሩን ለማስቆም ያደረገው ሙከራ አያገባህም፣ አርፈ ተቀመጥ ተብሎ ውድቅ ተደርጎበታል። አዲሱ የአሜሪካ መንግስት ስለኛ ደንታ ያለው አይመስልም። የአውሮፓ ህብረት በውስጥ ችግሮቹ ተጠምዶ ትቶናል። አሁን እጣፈንታችን እጃችን ላይ ነው። አገራችንን ለማዳን ይህንን ጦርነት ለማስቆምም የኢትዮጵያውያን መረባረብ የግድ ያስፈልጋል። መከላከያው እና አመራሮቹ ይቅርብን፣ ፖለቲካዊ ሞከር ማለት አለባቸው። ህዝቡ በጦርነት ላይ ባለመሳተፍ መተባበር አለበት። ይህንን ሁሉ ስናደርግ ባለጠመንጃዎቹ ሰላም እንዲሰፍን የበኩላቸውን ሊወጡ ይችላሉ የሚለውን የአምባሳደር ጃታኒ ድን ዝግጅት በዚሁ እናጠናቅቃለን። መልካሙን ሁሉ እንመኛለን።